ኃይሉን የሚዘክር ጽሑፍ ነው ማንበብ ያለብኝ ብዬ ስለወሰን በራሴ ፍላጎት አጭር የህይወት ገጠመኞቻችንን የምትተርክ አጭር ጽሑፍ አቀርባለሁ። ለምን ሞተ ቢሉ ንገሩ ለሁሉ ሳታክቱ ከቶ ከዘመን ተኳርፎ ከዘመን ተጣልቶ የደበበ ሰይፉን ስንኝ ተውሼ እንሆ አበርክቶት ለባለ ወረቀቱ ከጨርቅ ሱሪና በአግባቡ ታጥቦ ከተተኮሰ ሸሚዝ ውጭ መልበስ የማይዳዳው ተረከዝ አልባና የቆዳ ጫማ የሚያዘወትር ወደ ኪነ ጥበቡ ሕይወት ጠልቆ ከመግባቱ በፊት የራሱን ሱሪና ጃኬት በዘመናዊ ፋሽን ራሱ ሰፍቶ የሚለብስ እንደ ሰለጠነ ወታደር ቀጥ ብሎ የሚራመድ አቋቋመ መልካም ሲመገብ ቁጥብ ሲጠጣ ውስን ብዙ የማይለፈልፍ የተረጋጋና ጽሞና የሚያበዛ ከመንፈስ እስከ ስጋዊ አካሉ ድረስ ቀልጣፋና ሁሉ ነገሩ የሚታዘዝለት የተሰናዳ ሰው ነበር በኃይሉ ሙሉጌታ። ትውውቃችን በ1980ዎቹ መገባደጃ ላይ ቢሆንም ልብ ለልብ ተቀራርበን መግባባት የጀመርነው ግን በ1992 ዓመተ ምህረት ላይ ነበረ። በወቅቱ በትውልድ አካባቢያችን የኪነ ጥበብ መንፈስ በዛፉም በአየሩም በሰውም ላይ የሰፈፈበት ዘመን ስለነበር ከተውኔት ጀምሮ የመጽሔት አርትዖትና ዝግጅት፣ የዘፈን ዜማና ግጥም፣ የመነባነብና የአጫጭር ልቦለድ ስራዎችን እየጻፍ ለኪሳችን ሳንቲም ለመንፈሳችን ደግሞ ወደር የማይገኝለት እርካታን ያግበሰበስንበት ጣፋጭና ውጤታማ ዘመን ነበር። በዚህ አጋጣሚ በሕይወት ዘመኔ ተመልሶ ቢመጣ ብዬ ምርጫ ቢቀርብልኝ ቅድሚያ የምሰጠው ከ1989 እስከ 1992 ዓመተ ምህረት ድረስ ያሳለፍኩት ብርቅና ወርቃማ ወጣትነት ዘመኔ ነው። በኃይሉ ሙሉጌታ ጨዋታ አዋቂ፣ ሐሳብ አፍላቂ፣ መጽሐፍት አሳዳጅ፣ ሙዚቃ ወዳጅ፣ ደፋር፣ አንደበተ ርቱዕ፣ ሐሳቡን ፊት ለፊት የሚገልጽ እንቅልፍና ድካም ረሃብ የማይረታው ያሰበውን ዳር ሳያደርስ የማይተኛ ሲሆን በአንጻሩ ደግሞ የሚፈልገው ካልሆነና በሰዓቱ ካልደረሰለት ድንገት ቦግ ብሎ የሚንቀለቀል የቁጣና የኩርፊያ መንፈስ ያለው ይህን ስሜቱን ደግሞ በቅርቡ ሰው ላይ ከማንጸባረቅ ወደ ኋላ የማይል ተናዳጅና የዋህ ሰው ነበር። በእርግጥ ቁጣውም ሆነ ኩርፊያው ወዲያው በርዶ ተመልሶ ወደ ቀልዱና ጨዋታው ለመመለስ ማገዶ የማይፈጅ ቀና ልጅም ነበር። እንደ ዘወትራችን ዶርማችን ውስጥ ተጠጋግተን ተሰይመናል። ይልቃል አስፋው የክራሩን ክሮች በጣቶቹ እየነካካ ጅማቶቹ ዜማ እንዲያፈልቁለት ያባብላል። እምሻው ገብረ ዮሐንስ ብዕሩን ከወረቀት ጋር ሰፍቶ ይዞ አቀርቅሮ ጠንድፎ የሚጥል ግጥም ለመጻፍ ስንኝ ያዋቅራል። አንተነህ ይግዛው ከኋላ ኪሱ ያወጣውን የታጠፈውና የተሻሸ ወረቀት በመላ እየዘረጋጋ መድረክ ላይ የሚያነበውን ግጥም ለመሸምደድ ይነሳ ይወድቃል። ዴቪድ የሸዋስ ወይም ትንሹ ከጉበኑ ስር ተቀምጦ ምን ጎደለ ምን ብር ብዬ ላምጣላችሁ በሚል ስሜት እንደ ቆቅ ነቅቶ የእኛን ትዕዛዝ ይጠባበቃል። በኃይሉ በጣቶቹ ምት ሪትም እየያዘ ወደ ይልቃል ዞሮ በልመናና በማባበል ስሜት ቀኑን በዜማ አሳምሮ እንዲያስጀምርለት ደግሞ ደጋግሞ ይልቃልን ባይኑ ይማጸነዋል። ሁለቱም ተግባብተዋል። ይልቃል ክራሩን መግረፍ ይጀምራል። ሪትሙን ጠብቆ በኃይሉ አይኖቹን ጨፍኖ ማዜም ይጀምራል። ወደ ኋላ፣ ወደ ሩቅ ዘመን፣ ወደ ልጅነት ፍቅር፣ ወደ ዋሸራ፣ ወደ ዲማ፣ ወደ የትና የት ዘመን የሚወስድ ዜማ። አንዳለኝ የምላት የመጀመሪያዬ ርቃኝ ሄዳለች የሌላ ሆናለች። በሕይወቴ በዘመኔ በሕይወቴ በዘመኔ አላየሁም እንዳንችኔ አላየሁም እንዳንችኔ በይተመለሽ እኔ ፍቅር ሌላ ማየት መውደድ ይቅር በትዝታሽ በመውደድሽ የፍቅር አምላክ ይፋረድሽ። በኃይሉ ሙሉጌታ ለዚህ የመስፍን አበበ ዘፈን ትልቅ ቦታ እንዳለ ያወቅኩት በፊት ነበር። እውነቱን ለመናገር ዘፈኑን ድሮ ጀምሮ ባውቀውም እንደገና ማዳመጥና መልእክቱን ማጣጣም የጀመርኩት በኃይሉ ምክንያት ነው። ዛሬም በሱ ስበብ እንደወደድኩት አለሁ። በዚህ ሙዚቃ ውስጥ እስከ ዛሬ ድረስ ግልጽ አድርጎ ያልነገረኝ እኔም ለፍሬ ያልጠየቅኩት የኃይሉ የልጅነት ፍቅር ጅማሮ በአትክልተኛው ስህተት በሚገባ ሳይታረምና ሳይኮተኮት ቀርቶ የተወለገ የወጣትነት የፍቅር አበባ የመነመነ ትዝታ ባለማገናዘብና በችኩልነት የተቋጨ የፍቅር ቃል ኪዳን የማን ጥፋት እንደሆነ ግልጽ ያልሆነ የጥንዶች አፍላነት የተሳሳተ ውሳኔ በወጉ ባልተገራ ፈረስ በሚጎተት የፍቅር ሰረገላ ባደረሰው አደጋ ያልተጠገነ የልብ ስብራት
ወዘተ ወዘተ ታሪኮቹን አጠቃሎ የሚተርክ ጥራዝ በዚህ የመስፍን አበበ ዜማ ውስጥ ወገግ ብሎ ይታየኛል፣ ይሰማኛል። ከባህሉ እጅግ ከሚገርሙ ባህሪያቶች አንዱና ዋናው ደህና እየተጨዋወጥን ወይም ተመስጠን እየሰራን በመሃል ቁዝም ይልና ጣቶቹን ከንፈሩና አፍንጫው ላይ ደራርቦ ሲያስብ ቆይቶ ድንገት መትረፍ ብሎ ተነስቶ ጃኬቱን ደርቦ ለመሄድ ይነሳል። እንዴ ቤል ምን ነው? አረ ወዴት ነው ብለን ሳንጨርስ ማናየሽ ናፍቃኛለች፣ ያብማይቱን ሳላያት አይነጋልኝም ብሎ እጆቹን እንደተለመደው በሱሪው ኪሶች ከቶ በቄንጠኛና በዛ የኮራ የደራ እርምጃው ሁለቱን የኔን እርምጃ እሱ በአንድ ጊዜ እያፈሰው ቀጥ ብሎ ወደ ቀበሌ 01 ያደገበትና እንደወጣ ወደ ቀረበት የወላጆቹ ቤት እየገሰገሰ ደርሶ የእናቱን ዓይንና ጉርሻ ጠግቦ ለሳምንት ወይም ለ2 ሳምንት የሚሆነውን የናፍቆት ስንቅ ቋጥሮ ከተመለሰ በኋላ በኃይሉ ሌላ አዲስ ሰው ይሆናል። አዲስ ጨዋታ፣ አዲስ ቀልድ፣ አዲስ ፈጠራ በዚያ በማይነጥፍ ሐሳቡና በሰላ አንደበቱ እንደ ጉድ ያሽገደግደዋል። በነፍሴ ሰማይ ላይ ቢሰርቅ ጣምራ ፀሐይ አንዱም ጋርጃለሁ ሌላው ደምቆ እንዲታይ። የበውቄ ይቺ ስንኝ እጅግ ጥልቅ ትርጉም ያላት እንደሆነች የምረዳው የባህሉ ሙልጌታን የእጅ ጽሑፍ አጣጣል ማማር፣ የፊርማውን ልዩ ጥበብ፣ የዲዛይን የፋሽንና የግራፊክስ እውቀቱን ችላ ብለናቸው የትወናና የመድረክ ዝግጅት ሙያውን፣ የድርሰት የመነባነብና የተውኔት ጽሑፍ ችሎታውን ዘግተናቸው አስተዋዋቂውና የመድረክ መሪው ባህሉ ሙልጌታ የሚለውን ስምና ሙያ ስንጠቀም ሳይ ነው። እርግጥ ነው አንድ ሰው የበርካታ ሙያ ባለቤት መሆን ቢችልም ሳይወድ በግዱ ግን ገጣሚው እንዳለው አብዛኛውን ጋርዶ አንዱን ፀሐይ ብቻ እንዲታይለት ከተገደዱ የኪነ ጥበብ ባለሙያዎች መካከል ባህሉ ሙልጌታም አንዱ ሆኖ ስላገኘሁት ነው። ባህሉ ሙልጌታ ወይም ባለወረቀቱ ለምን እንደተባለ ስንቶቻችን እናውቅ ይሆን? ባህሉ አፈሩ ይቅለለውና በጣም ከሚያስደስተኝ ባህሪው መካከል አንዱ ራሱ ላይ በመቀለድም ሆነ ሌሎች በሱ ላይ የጨዋታ ተረብ ሲሰነዝሩበት ተቀብሎ በማስተጋባት በመዝናናቱና ወደር በማይገኝለት ስብዕናው ነበር። ከዚህ ጋር ተያይዞ ባለወረቀቱ የሚለው ዘመናዊ ሽሬ የብዕር ስም ዳቦ ሳይቆረስ እንዴት እንደወጣለት እነሆ። እምሻው ገብረ ዮሐንስ ወይም ገጀራው ታሪክን ከምንጩ ጠቅሶ በማዛመድ ስነ ቃልን ከባህልና ትውፊት ጋር ክርና ማግ አድርጎ በማስተሳሰር ፈጠራን ከሂስ ጋር ለያይቶ በመፍተልና ከመሬት ብድግ የሚያደርጉ ስንኞችን በሁለትዮሽ የፊደል ቤት በማስመታት ዘዴ በመደርደርም ሆነ ወግን እንደያውዱ በመጠረቅ አቻ የማይገኝለት ባልንጀራችን መሆኑ የአደባባይ ምስጢር ቢሆንም እምሻው በዚህ ልክ መጽሐፍትን መንጥሮና አድምቶ እንደማንበቡና ያነበበውንም ሐሳብና ይዘቱን ያለ አንዳች ግድፈት እንደማስረዳት ችሎታው ሁሉ ሰው ያለ ጠባይ ይሰራል ወይ እንደሚለው የአገር አቀንቃኝ እምሻውም የወደደውን ያለ ስስት ያድናቆት ካባ የማልበሱን ያህል ያኮረፈውን ወይም የተቀየመውን ሰው ደግሞ የግለሰቡን ስብዕና ተላልፎ ድንገት የሚሰነዝረው የትችት ወይም የግጀራው እርጅብኝ አመሉና መገለጫው ሆኖ መኖሩን የቅርብ ወዳጆቹ በሙሉ የምንስማማበት ጉዳይ እንደሆነ አይካድም። ታዲያ አንድ ቅዳሜ ከሰዓት የጥበብ አውሊያን ለመታደም ይልቃል ክራሩን፣ እምሻው ባለማንገቻ የቆዳ ቦርሳውን፣ አንተነህ የወረቀት ጥራዞቹን በአጠቃላይ ለዕለቱ የሚያስፈልጉንን የስንቅና ትጥቅ ግብዓቶች አሟልተን አደራጅተን ከወደ ፈረስ ቤት ደቡብ አፍሪካ ምግብ ቤት 2 ቀይ ወጥና 2 ጥብስ በ10 ብር አወራርደን የተደረተ ሆዳችንን በወግ እንሽርሽሪት እየበተን ወደ ዘወትር መዳረሻችን ወደ ሆነው ግርማ ተክሌ ሆቴል እያዘገም አደባባዩ ጋር ስንደርስ በጊዜ ያልተገራውና እንደ ልቡ በመናገር እየሰላ የመጣው የምሻው ምላስ በወዳጁ በባህሉ ሙልጌታ የጫማ ሶል መንሻፈፍና በጫማው መቆርፈድ ዙሪያ ያነጣጠረ የቃላት ሐረር ከምሻው አንደበት ተነጣጥሮ ወደ ባህሉ ተተኮሰ። ከዛማ በዚህ ዘመን ጥቁር ቤልት በቴኳንዶና በካራቴ ምናምን አለን የሚሉ ስፖርተኞችን በሚያስከነዳ ቅልጥፍና የባህሉ ቀኝ እግር በአየር ላይ ተውዠምዥሞ የምሻው አገጭ ስራ አረፈ። እምሻው ብቻ ሳይሆን ሁላችንም አፋችንን ደምደም አለን። የምሻው ፊት መጀመሪያ አመድ መሰለ፣ ቆየና የድሮውን 10 ብር መሰለ። ወዲያው የሁላችንንም መደንገጥ በኃይሉ ተረዳ መሰል በሰነዘረው ጫማ ጥፊ ለ10 ሰከንድ ያክል የምሻውን ሰፊ ፊት እያዟዟረ ፎቶ አንስቶት በእኛና በአካባቢው ባሉ ሌሎች ተመልካቾቹ ቶታና ጩኸት የባህሉ ቀኝ እግር በሰላም ወደ መሬት ተመለሰ። ወዲያው
አሁንም ከመናገር ከማይወዝነው ከምሻው ምላስ ዘላለማዊና የኃይሉ ሙሉጌታ የብዕር ስም የሆነው ስያሜ አፈትልኮ ወጣ። ጎበዝ ሲገለይ ዝም ብላችሁ ታያላችሁ። ይሄ እኮ ከአማኑኤል ሆስፒታል ሰርተፍኬት ወይም ወረቀት የተሰጠው እብድ ነው ከማለቱ በኃይሉ ሆዱን በእጆቹ ይዞ ከወገቡ ታጥፎ በንብርክኩ እየሄደ ፍርስ ብሎ መሳቅ ጀመረ። እኛም ተከተል ነው። ከዛች ዕለት በኋላ በኃይሉ ሙሉጌታ ከሚጽፋቸው ግጥሞች ግርጌ ስሙንና የሚያምር የወፍ ዲዛይን ያላት ፊርማውን ከነደፈ በኋላ ባለወረቀቱ የሚለውን የብዕር ስም በራሱ ፍላጎት ማስቀመጥ ጀመረ።